እጅግ በጣም ደስ የሚል ዜናና እጅግ በጣም አስደንጋጭ የሆነ ዜና ይዤላችሁ መጥቻለሁ። የነብዩን ጸጉር ሰለላሁ ዐለይሂ ወሰለም ላሳያችሁ ተመልከቱ። ይቀጥል ደግሞ በሌላ ዜና ከዚህ በፊት እናንተ ስትሳደቡት የነበረ ከዚህ በፊት እናንተ ያላላችሁት ነገር አለ። ግን አንቺ የሆነ ያላልሽው ነገር አለ። እውነት አላልሽ? ማቀስቲ እኔ ምን አረኩ? እኔ በእኔ ብቻ ነው በደል የምታሳየው። ስለኔና ስለ አንቺ ማውራት እንፈልገው። ምን አረኩ ደግሞ? እኔ አፈቅርሻለሁ። በጣም የዋህ መልካም ሴት ነሽ። እንድንጋባ ፈልጋለሁ። በቃ አሁን ምንድነው? አሁን እቺ ልጅ ልታገባ ነው። ሚዜ እንምረጥ እስቲ። ሚዜ ማን ይሆንልን? ላገባ ነው እና ማገባው ልጅ ማሜ ይባላል። የማስረጃ አጎቱ ነው። ፋሚሊ ነገር ናቸው እና ኦልሬዲ እኔ ንብረቱን አልፈልግም። ገንዘብ ኖሮ አልኖሮ እኔ አያገባኝም። እኔ የምፈልገው ንጹህ ልቦን ብቻ ነው። እኔ የምፈልገው ንጹህ ፍቅሩን ብቻ ነው። ገብቶሻል? እና በዛ ላይ ኦልሬዲ ተስማምተን ለምን አንድ ድንች ለሁለት ተከፍለን መኖር እንችላለን። ዋናው ፍቅር ነው። ፍቅር ካለ አንድ በሬ ለሁለት ሰው ይበቃል ነው የሚባለው። አንተ ካላገባኸኝ እኔ ለራሴ የሆነ ነገር አረጋለሁ። ራሴን የሆነ ነገር አረጋለሁ። አንተ ካላገባህ ከመቼው እኛ ተደስተን ሳንጨርስ ከመቼው ወደ ፍቺ ሄዳችሁ? ምን ማለት ነው? እኛ ራሱ አንፋታችሁ። እውነት አንፋታችሁም? እንዲህ አይነት ቀልድ የለም። ለሙስሊም ሴቶች የሚያዘንጡ የአለባበስ ስታይሎች። የሙስሊም አለባበስን እሷ ልትነግረን ነው። መጀመሪያ እኔ እምነቴን የቀየርኩት ማንም ሰው ገፋፍቶኝ፣ ማንም ሰው ክርስቲያን ሆኔ ወይም ኦርቶዶክስ ሰው በዚህን ያህል ደረጃ እንዴት ሰውን ሰርፕራይዝ ማድረግ ይችላል? ሌዝቢያን ነሽ 666 ነሽ የምትሉኝ ሰዎች ማለት ነው። እኔ ንጹህ ሙስሊም ነኝ። እሺ ሃይማኖት ያለኝ ሰው ነኝ። እንዲቻላል እንዴ? ምን ይባላል ይሄ? እኛም ደንግጠን ነበር። እና ንጹህ ኢትዮጵያዊ ነኝ። የአባ ገዳ ልጅ ነኝ እኔ ማለት ነው። እና እንደዚህ አይነት ነገር አትበሉኝ በቃ። ምክንያቱም እኔ ንጹህ ነኝ። ገባችሁ አይደለ? ሃይማኖቴን ባልወክልም ሙስሊምም ባልመስልም ማለት ነው። እኔ ራሴን ሆኜ ነው የመጣሁት። እና እንግዲህ እብድ ልሆን እችላለሁ። ነገር ግን እንደዚህ አይነት ነገር እቃወማለሁ። በጭራሽ እኔ እንደዚህ አይነት ነገር አልወድም። ሃይማኖት ያለኝ ሰው ነኝ። ስርዓት ያለኝ ልጅ ነኝ። እንደዚህ አይነት ነገር እንዳትሉ። እስቲ አንድ ጥያቄ ልጠይቃችሁ። ኦኬ፣ እርጥብ በስንት ብር ነው የምትበሉት? እንዲህ ወኪ ያረጋችሁ እርጥብ ስንት ብር ነው የምትበሉት? እንደዛ ነው። እቺን ስልኬን በእርጥብ ዋጋ ውሰዱ። አሁን በ2018 እብድ ያለ ፌሚስ መሆን ነው እቺ ልጅ የምፈልገው። እብደቱ መጥቷል፣ ፍምስናው ብቻ ነው የሚቀረው። እጅግ በጣም የገረመኝ ነገር ደግሞ በእሷ ተቃራኒ አንዲት ህፃን ልጅ ምን እንደምትል ብቻ ስሙ። ልጇን እንደዚህ 100 ሰው ያየት እንዴት ታልቃለች? አሁን ማለት ነው እዚህ ማለት ነው ቢያንስ 100 ሰው እያየን ነው። እሺ ላይቭ ላይ 100 ሰው እያየን ነው። እና አሁን እነሱ ሚሉንን በቃ እነሱ ያሉትን እንዳለ እኔ አውቃለሁ። እነሱ ሚሉትን ያሉትን እንዳለ እናደርግላችኋለን። እሺ ታምራላችሁ። እናመሰግናለን። እሺ እናመሰግናለን። እሺ ሂጃብሽን አውልቂ። እሺ ሂጃብን አውልቂ። አይቻለም። ልንገርሽ እነሱ ያሉንን ማድረግ አለብን። አይቻለም። ወላሂ አይቻለም። እናንተ ሰዎች ናቸው እኚህ በኋላ ልጇን እንደዚህ 100 ሰው ያየት እንዴት ታልቃለች? እድግ በይልኝ የሚታይ እውነት በእኛ በቤተሰቦቻችን ስም ነው አንቺን ያከበር ነው። እውነት አኩራሽ። ለዚህ ልጅ ለምን ኖቤል አይሰጥም እንደ ሀሳብ? አረ ምርጥ ሀሳብ እኮ ነበረ። በእናትህ ምርጥ ሀሳብ ነበረ ማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ አልሐምዱሊላህ። እውነት ክረምቱ ከብዷል። ክረምት እያለቀ ቢሆንም በሀገራችን ውስጥ ክረምቱ ከብዷል። ይኸው ጉንፋን ራሱን ያለቀ ብሎኛል። እስቲ ሻይ ምናምን ማፍላት የምትችሉ ልጆች አላችሁ? ሻይ እናንተ እኮ ዶሮ ወጥ ሁላ እሰራለሁ ብላችሁ በከሰል ጀምራችኋል። በቀደም አይታችኋል። ይሄን ሁላ ዶሮ ወጥ ጨርሳለሁ ወይ አላውቅም፣ ግን እናንተ ማመን ግን ቀብሮ ነው። እናንተ እኮ እኔ ሻይ ለማፍላት ምናምን ሽንኩርት ትከትፋላችሁ። እንደዚህ አይነት ሙያ እየተመለከትን ነው በዚህ ሰዓት። ኤኒዌይስ እስቲ ሻይ ማፍላት የምትችሉ ልጆች በዚህ ስልክ ቁጥር እስቲ አዋሩኝ። እስቲ ሻይ ማፍላት የምትችሉ ብቻ
አወኩሽና ኩሽ ነው አይደል? እያለን ወደ ዛሬ ፕሮግራማችን ከመሄዳችን በፊት ይሄ ቻናል እጅግ በጣም ላይክ ያንሷል። 27376 ላይክ ሁላችንም አንዳችንም ሳንቀር ሁላችንም ላይክ እያደረግን ይሄንን ቪዲዮ እንጀምራለን። ለሙስሊም ሴቶች የሚያዘንጡ የአለባበስ ስታይሎች። የሙስሊም አለባበስን እሷ ልትነግረን ነው። ነግሬያችሁ ነበር፣ ስንቴ ነግሬያችሁ ነበር። ጊዜው ትክክል አይደለም። ቲክቶክ የሚዘጋምላችሁ ለዚህ ነው። የሙስሊም አለባበስን እሷ ልትነግረን ነው። እሺ ቀጥይ እንስማሽ። አንደኛ በአሁኑ ሰዓት በጣም ፋሽን የሆኑትን ሰፋፊና ከሳትን ማቴሪያል የተሰሩ ቀሚሶች፣ ወገባቸው ጋር ጠበቅ ያሉ ቀሚሶች ቢሆኑ ይመከራል። ወገባቸው ላይ ጠበቅ ሲሉ ምንድነው የሚያሳየው? የሙስሊም አለባበስ ብላ እየመከረችን ነው። ሁለተኛ ለቀቅ ያሉና የማያጣብቁ ቲሸርቶች በሰፊ ሱሪ ለብሳችሁ ከላይ ጋውን ወይም ረዘም ያለ ኮት በማድረግ ጫማና ሂጃባችሁን ማች ማድረግ። ይሄ በቀላሉ ስታይልሽ እንድትሆን ይረዳል። ሁለተኛ ሱሪን መጠቀም። በእናቴ ማን ነው ይላከሽ? ተልኮ ካለሽ ንገሪ። ስላለባበሳቸው ሁኔታ እኮ አንቺ አይደለም የምትነግሪ። ዲን እኮ እስከ ራስን ማጽዳት ድረስ እንዴት መታጠብ እንዳለብን ድረስ ያስተማረን ዲን ነው። እኛ እኮ ስላስተጣጠቡላ እኛ ነን ያስተማርናችሁ። ይሄን እኮ ይመሰክራሉ። ማንም ሰው የሚመሰክረው ነው። እንዴት የሰው ልጅ መታጠብ እንዳለበት ያስተማረ ዲን ነው። እንዴት እንደሚለበስ መተሽ ልነግሪ። እሺ ሶስተኛ ጉርዶችን በምትጠቀሙበት ሰዓት ብትን የሚሉትን መምረጥ። ከላይ አብሮ በሚሄድ ሹራብ ብትጠቀሙት ደግሞ አሁን ላለንበት ክረምት ወቅት ተስማሚ ይሆናል። አራተኛ ከሼፒና ሰውነታችሁ ላይ ጥብቅ ከሚሉ ልብሶች ይልቅ ቬል የሆኑና ለቀቅ እያሉ የሚሄዱ ልብሶችን መጠቀም። በተጨማሪም በተቻለ መጠን ከጥቁር ሂጃብ ይልቅ ነጣ ያሉ እንደ ክሬም ከለር ወይም ደግሞ ነጭ የመሳሰሉትን ሂጃቦች መጠቀም ልብሳችሁንም የፊታችንን ፍካት ይጨምርላችኋል። ሁሉ ማድረግ እንዳይረሳ እና እንደዚህ አይነት ጊዜ ውስጥ ነው ያለ ነው ወገን። ይሄን ጊዜ ምን እንበለው? እውነት እኔ ገርሞኛል እኮ ነገሮቹ። እባክሽን በነካጅሽ የወንዶችንም እስቲ አሳይ፣ እንዴት እንደምንሰግድ በዛው ብታሳይኝ። ከተደፈራችሁ ተደፍረናል በሉ። ህጉ ከለላ እንደሚያደርግላችሁ ልነግራችሁ። አስገድዶ መድፈር ሲባል ብዙ ጊዜ ሴቶች በወንዶች ሲደፈሩ ነው የምናውቀውም የምንሰማው። ነገር ግን በወንጀል ህጋችን አንቀጽ 621 ላይ አንድ ሴት አንድ ወንድ አስገድዳ የግብረ ስጋ ግንኙነት እንዲፈጽም ካደረገችው ከ5 ዓመት በማይበልጥ እስራት ትቀጣለች ይላል። ነገር ግን ወንዶች እንደየሁኔታው አንድ ሴት አስገድደው ከደፈሩ ከ5 ዓመት እስከ እድሜ ልክ ሊደርስ ይችላል። የወንዶች ሲሆን ግን ለምንድን ነው እንዴ የቀነሰው? እውነት እቺ የሰው ልጅ የሚያወጣቸው ህጎች ለሴት ልጆች እያደላ የምር አሁን ላንቺ እያደላ ነው ይሄ ህግ። እኔ ምን አደረኩ? በጣም ብዙ አድቫንቴጅ አላችሁ እናንተ ተረዳችሁ። እንደዚህ ስልሽ ደግሞ እንዳይደብርሽ፣ እኛ ሙስሊሞች ነን። እኛ ከእንደዚህ አይነት ነገሮች ንጹህ ነን። በሀገራችን ውስጥ እየተከወነ ያለውን ህግ ለማስታወስ ያክል ነው ለማወቅ ያክል ነው እንጂ ለሙስሊሞች ያለውን ህግ ሁላችንም እናውቃለን። የቻይናውን እቃ የቱርክ ነው ይላል እንበል ላኢላሃ ኢላላህ። አያፍርም ወላሂ እያለ ይሸጣል እንበል ላኢላሃ ኢላላህ። ወላሂ ንግድ ላይ በቃ ወሽመጤ ብጥስ አለ። በቃ የዚህን ጊዜ ይሄ አያስቅም። ምንድነው እንደዚህ መገልፈጥ? እውነት ይሄ አያስቅም። ሁላችንም ማስመሳዮች ነን። ትላንት በሚገርም ሁኔታ የኢንትራንስ ውጤት ተለቋል። ፋዘር እኔ ጋር ሆነ ውጤት ያሲልህ ነምበር ኢዝ ዳይድ ኖት ክሬት አለ። ነምበር ኢዝ ዳይድ ኖት ክሬት ለካ ችግር አለ ማለት ነው። ችግር አለ ነው። ነምበር ኢዝ ዳይድ ኖት ክሬት። በቃ ፋዘር ተረዳኝ፣ ችግር አለ ማለት ነው። ነምበርስ ዳይ ካለ ችግር አለ ማለት ነው ፋዘር። እጅግ በጣም አወዛጋቢ የነበረችው አንድ እህታችን አለች። ወደ ክርስትናም ወደ እስልምናም እየተመላለሰች መኪና እስካሁን ሳይገጫት የቆየች ልጅ አለች። አሁን ደግሞ ከእስልምና እኔ ሲጀመርም አልወጣውም እያለችን ነው። አስተራቂ ኢማሙ አለልሽ አንድ ሰው ነፍስ አትጨነቂ ኢማሙ ሸፋዓሚ ሆነሽ አንዴ የለም ከነቢ ሌላ ኢማሙን ሸለመው አላህ። እንደ እስልምና እኮ የሃይማኖት ቀልድ የሚባል ነገር የለም። እንደ እስልምና አንድ ሰው በእስልምና ውስጥ ስትል ብሎ ወይም ደግሞ የሆነ ነገር ላይክ ተሰትሎ ካላየሹ ወላሂ ኢስላም ሀቅ ነው ብዬ ነው እኔ የሰለምኩት። ሙስሊሞች ሀቀኞች ናቸው ብዬ አይደለም። ኢስላም ግን እንደ ሀቀኝነቱ እኔ አላህ ሂዳያ ይስጣት ብዬ ነው ላልፍ የምችለው። እንደኔ አይነት ሴት ብትኖር ወላሂ ከሂጃብ ውጭ አሉ በጣም እስልምና ላይ ተወልደው እስልምና ላይ አድገው ከሂጃብ ውጭ የምናያቸው በጣም ብዙ ልጆች አሉ። አላህ ሂዳያ ይስጣቸው ብዬ ነው ማለት ነው። ምንም አይደለም። ኢቭን እኔም እንደዛ ሲሆን ደግሞ ሙስሊም ይገባ አይደለም። ገብቶሻል አባባል።
እስልምና በጣም ሲምፕል የሆነ ሰዎች በጣም በቃ ላይምሏቸው በማይከብድ ሁኔታ ሊቀበሉት የሚችሉት ሃይማኖት ነው ይሄ። ላይክ እንደዚህ ውዝግብግብ ያለ አይደለም፣ እንደ ሰው አመል አይደለም። ወላሂ ላዚም እውነት ነው። ለሁላችንም አላህ ቀልብ ይስጠኝ። እሷም ሐዲስ ጀምራለች። ኤኒዌይስ ከመቼው ቀርታ ሐዲስ እንደጀመረች አላቅም፣ ግን እውነት ነው እስልምና እጅግ በጣም ቀላል በሆነ ወይ እኛ ማንችለውን ነገር መቼም አይጭንብንም። ተግባባና እኛ ራሱ ትንሽ እንሰንፋለን ነው እንጂ እኛ ማንችለውን ነገር አይጭንብንም። ያንን ነገሮች ደግሞ በምንችለው አቅም መስራት ግዴታችን ነው። የምንችላቸውን ነገሮች በተለይ እንደዚህ አለባበስ ላይ አለባበስ በተለይ በሴቶች ላይ ጁሙዓ የሚጀምረው 6:45 እኔና ጀለሴ 6:44 ላይ እንዲህ በጠዋቱ የምትሄዱት ለግመሉ ነው። ሴቶች ግን ማለት ነው እንዲህ ቢሆንልንስ ምንም ልብስ ሳናጥብ አዲስ ልብስ እንገዛለን። ላይክ ይቋሽሻል እንጥለዋለን፣ አዲስ ልብስ እንገዛለን። እዛ ቢሆንልን ግን አስባችሁታል? ወላሂ እንደዛ ነው። በነገራችን ላይ ይሄ ስኬት አይደለም። እውነት ይሄ ስኬት አይደለም፣ በሽታ ነው። እውነት በሽታ ነው። እስቲ ለምን በሉኝ። በዚህን ሰዓት አሁን ቴክኖሎጂ አለ፣ ቴክኖሎጂ የሚባል ነገር አለ። በዛ ቴክኖሎጂ እኮ መጠቀም እንችላለን። ለምሳሌ አሁን ልብስ የሚያጥቡ ማሽኖች አሉ አይደል? እና በሱ መጠቀም እንችላለን። ነገሮች እኮ እጅግ በጣም ቀለል እያሉ ነው። እኛው ራሳችን ግን ስንፍና አለብን። አንቺ የማይቆሽሽ ልብስ ራሱ ቢሰራልሽ ሌላ ነገር አታጭም። ቀደም እንዳልኳችሁ ነው። ሙስሊሙንና ክርስቲያኑን አሁን መለየት አቅቶናል። ሙስሊሙንና ነን ሙስሊም የሆኑ ሰዎችን መለየት አቅቶናል። ለምን? ቢስሚላሂርራህማኒርራሂም ሰቢህ እስመ ረቢከል አዕላ አለዚ ኸለቀ ፈሰዋ ወለዚ ቀደረ ፈሀዳ ወለዚ አኽረጀል መርዓ فجعله غثاء أحوى سنقرئك فلا تنسى إلا ما شاء الله إنه يعلم الجهر وما يخفى ونيسرك لليسرى فذكر إن نفعت الذكرى سيذكر من يخشى ويتجنبها الأشقى الذي يصلى النار الكبرى ثم لا يموت فيها ولا يحيا قد أفلح من تزكى وذكر اسم ربه فصلى بل تؤثرون الحياة الدنيا والآخرة خير وأبقى إن هذا لفي الصحف الأولى صحف إبراهيم وموسى ልጅቷ ያው ማህፈዛ ነው እየቀራች ያለችው። እንዴት በዚህን ያክል ደረጃ ሆነሽ እንዴት ነው ጅልባብ መልበስ የከበደሽ? ውበትሽ እኮ ነው። ውበትሽ የሚለካው በዛ ነው አይደል? ትልቁ ውበት የሚታየው በሂጃብ ነው አይደል? አታምኝም? በዚህ አታምኝም? ይሄው ላሳይሽ። Omo, this thing really surprised me. What? Let's see. Bro, oh, see now wearing hijab look very perfect. Okay, look. Kugani. Kana tambayin ta wai na ta samu wannan hijab. Okay. They go and bring the hijab for the other one so that she will give her. Wow. Alhamdulillah, this one is very good. Alhamdulillah. Wow. Look how beautiful this woman is. አሁን ስተረዳሽ ውበቱ መኑ ጋር እንዳለ ግልጽ ሆነልሽ። እና ከእንግዲህ በኋላ ቤት ውስጥ ሁላ ቢሆን አይደል? እስቲ ከተስማማሽ እምልሽ ወይ አባትሽ ግን ሁለት ሚስት አለው አይደል? ወንድምሽም ሁለት ሚስት አለ። ደግሞ በእምነታችን አንድም ሁለትም ሶስትም ማግባት ይቻላል አይደል? ምን ፈልገህ ነው? ምን ፈልገህ ነው? እና ምን ነው አንቺ ለምን አንድ ብቻ አገባሽ?
ወንድሜ እኔ እኮ 6 በ6 መቃብር እንዲቆፈር ለአዝዤ ነበር። ለምንድን ነው ፕላን የምታበላሽብኝ? ቆይ አሪፍ ሂደ ነበር እኮ ጨርሰሃል ነገሮችን። በቃ መናገር ብቻ ነበር ይቀር። ወይ ጥሩ ተናገር ወይም ዝም በል። እውነት እስቲ እንወያይና ለምንድን ነው አንቺ አሁን ባል ብታገቢ ወይም ደግሞ ባል ካለሽ ለምንድን ነው ማፈቅጀለት 2-3 እንዲያገባ? ችግሩ ምንድን ነው? ቆይ እስቲ ችግሩን ብቻ ንገሪኝ። ችግሩ ምንድን ነው? ያ ሰውዬ ቤቱ ማስተዳደር ከቻለ የሆነ ነገር ማድረግ ከቻለ ችግሩ ምንድን ነው? አንቺ አሁን ነገ ስታገቢ አፈቅጂም? አልፈቅድም ወላሂ በይ። ለምን? አይ ተይ ምን ችግር አለው? እንደዛ የምትወጂው ባልሽ የሚወደውን ነገር ሲያደርግ እኮ ማየት ከዛ በላይ የሚያስደስት ነገር አለ? የለም። አንተ ልጅ አላማርከኝም። ሰሞኑን እጅግ በጣም አወዛጋቢ ነገር የሆነው አንዱ ነገር ምንድነው? የግዕዝ ጉዳይ ነው። ግዕዝ በትምህርት ደረጃ መሰጠት አለበት ተብሎ በጣም ብዙ ጭቅጭቆች እየተነሱ ነው። አሁንስ ምን ላይ ደረሱ? የግዕዝ ትምህርት ተቃውሞ ገጠመው። ዶክተሩ የግዕዝ ትምህርት መሰጠቱ እርባና የለውም ሲሉ ተደምጧል። የአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሁፍ መምህር የሆኑት ዶክተር በድሉ ዋቅጅራም የግዕዝ ትምህርት በአንደኛ ደረጃ ትምህርት ቤት መሰጠቱ እርባና የለውም ሲሉ ከቢቢሲ አማርኛ ጋር በነበራቸው ቆይታ ገልጿል። ግዕዝ የሞተ ቋንቋ ነው የሚሉት መምህር በድሉ ይህንን ቋንቋ እንደ አንድ የትምህርት አይነት ከ3ኛ ክፍል ጀምሮ መሰጠቱ እርባና የለውም ሲሉ ተደምጧል። አንድ ቋንቋ የአፍ መፍቻ ተናጋሪ ከሌለውና ከ25000 በታች ተናጋሪ ካለው ሞቷል እንደሚባል የሚናገሩት መምህሩ ይህንን የሞተ ቋንቋ ከታች ክፍል ጀምሮ መስጠት የተማሪዎችን ጊዜ ማጥፋት እንደሆነ። በነገራችን ላይ እኛ ቢሰጥ ባይሰጥ ምንም ችግር የለብንም። ግዕዝ መሰጠቱ ቋንቋ መልመዱ እጅግ በጣም ጥሩ ነው። ይህ ቋንቋ ግን በግድ መጫን የለበትም ተማሪዎች ላይ። ተማሪዎች በፍቃዳቸው የሚማሩበት ቦታ መሆን አለበት። ለምሳሌ በዩኒቨርሲቲ ደረጃ የሚሰጥ ከሆነ ኦኬ። ዩኒቨርሲቲ ማለት ልጆች ሪሰርች የሚያደርጉበት ቦታ ነው። ያ ስለሆነ በዩኒቨርሲቲ ደረጃ ከሆነ ይህ እጅግ በጣም አሪፍ ነው። በዓለማችን ራሱ አንዳንድ ቦታዎች ላይ ይሰጣል። ያ ነገር ደግሞ የሚሰጠው በዩኒቨርሲቲ ደረጃ። ዩኒቨርሲቲ ውስጥ ሰዎች ምንድነው ያንን ነገር ያጠኑና በተለይ ደግሞ ግብጽ ውስጥ ብዙ ነገሮች አሉ እንደዛ በታሪክ አንጻር የተጻፉ ነገሮች በግዕዝም በብዛት የተጻፉ አሉ። እነዛን ነገሮች ይበልጥ በደንብ ለማወቅ በደንብ ለመረዳት ግዕዝም እያጠኑ ይገኛሉ። በኢትዮጵያ ደረጃም በዩኒቨርሲቲ ደረጃ ከሆነ ምንም አይነት ችግር የለውም ብዬ ነው ማስበው። በዩኒቨርሲቲ ደረጃ ቢሰጥ እስማማለሁ፣ ግን በህፃን ላይ መጫን ግን ይሄ አግባብ አይመስለኝም። ስለ አረብኛው ደግሞ ዶክተር አብይም ተናግረዋል። መነገድም ለማስተማርም ለመስራትም ለሁሉም ነገር ይጠቅመዋል። አረብኛ መማር ማለት ሙስሊም መሆን ማለት አይደለም። የግብጽ ኮፕቲክ ቸርች አባቶች በአረብኛ ነው የሚያስተምሩት። ሊባኖን፣ ሲሪያ፣ ፓለስቲን ውስጥ ያሉ አረብኛ የሚናገሩ ሰዎች ክርስቲያኖች በአረብኛ ይናገራሉ። ድሮ ደግሞ አንዳንድ ወረቀት ሳገላብጥና ስሰማ የኦርቶዶክስ ትላልቅ አባቶችም ግዕዝና አረብኛ ይናገራሉ ይባላል። ለዛ ይመስለኛል ነጃሺም ሳይቸገሩ የተናገሩት። ያኔ አረብኛ መቻል ብዙ ችግር ያለው አልመሰለኝም። አይታችሁ ከሆነ ጂኦግራፊውም እኛ ምስራቅ አፍሪካ ያለንና ገልፍ ሀገራት ቀይ ባህር ገልፎ ፌደን እስከ ከፍ ሲጀመር አረብኛና ግዕዝ የሚገናኙ አይነት ነገሮች አይደሉም። አረብኛ ማለት በዓለም 2ኛ ደረጃ ላይ የሚገኝ ቋንቋ ነው። ቁርአን ባይኖር ግን አንደኛ እንደሚሆን በጣም እርግጠኛ ነኝ። ቁርአን ስላለ እጅግ በጣም ስለሚፈሩት ያንን ነገር 2ኛ አርገውታል። በዓለም ደረጃ ለመግባባት ከፈለጋችሁ በ2ኛነት ደረጃ የምትጠቀሙት ምንድነው? አረብኛ። ይሄንን ነገር እንዴት ነው አንድ ሀገር አልፈልግም የምትለው? አንድ ሰው መጥቶ እንካ እውቀት ቢላችሁ ኖ አም ኢትዮጵያን እንዳትሉ ብዬ ነው እኮ። በጣም ነው የሚያስፈራው፣ በጣምም ነው የሚያስደነግጠው። ይህ አዲስ አበባ ነው ብሎ ማን ሊገምት ይችላል? ይህ የመሬት መንሸራተት ያጋጠመው ኪሊላንድ ወይም ደግሞ ብርጭቆ ኮንዶሚኒየም ተብሎ የሚጠራው አካባቢ ሲሆን እንደምታዩት በኔ ቁመት ልክ ነው ይህ ነገር የተከሰተው። አጠገቡ ላይ እንደምታዩት እንግዲህ ኮንዶሚኒየምም አለው። በጣም የሚያሰጋው ከፊት ለፊቴ የምታዩትን የትምህርት ቤት አጥር እንግዲህ የመሬት መንሸራተቱ ነው እንደዚህ ያደረገው። ይህ አደጋ እንግዲህ በጣም በከባድ ሁኔታ መቼ እንደሚፈጠር አይታወቅም። በጣም ብዙ ሰዎች በውስጥ መስመር እባካችሁ ድምጽ ሆኑ፣ ሰዎች እንዲደርሱልን መንግስትም እንዲደርስልን እንፈልጋለን፣ ጠለያ ቦታም እንፈልጋለን እያሉ ብዙ ጠይቀው ነበር። የምታዩት ከኋላ ያለው ኮንዶሚኒየም ላይ እንግዲህ ሰዎች እንዳይገቡና እንዳይኖሩበት ከዛም እንዲወጡ ታሽጓል የሚል ምልክትም ተለጥፎ በየቤቱ አይቻለው። ይህ ትልቅ ቁጥጥር ስለሆነ በዚሁ አጋጣሚ የአካባቢው ያለውን የወረዳውን አስተዳደር አመሰግን እፈልጋለሁ። ይህ ሲሆንም ለጊዜያዊ የሚሆንም ቦታ እንዲሰጣቸው ስል በእኔ በግሌ ጠይቃለሁ። የምታዩት የመሬት መንሸራተት በምን ሰዓትና በምን ቀን በምን ሌሊት የከፋ ጉዳት እንደሚያደርስ ስለማይታወቅ አካባቢው ላይ ያላችሁ ሰዎች ትኩረት እንድታረጉ ስል
ጠይቃለሁ። እዚህም ድምጽ ሁኑን እባካችሁ፣ ለሚመለከተው አካል አድርሱልን። ተማሪዎች በብዛት እየጠየቁን ይገኛሉ። እባካችሁ ለሚመለከተው አካል እንዲደርስ ሪፖስት ኮፒ ሊንክ። በአዲስ አበባ ዙሪያ እጅግ በጣም አስደንጋጭ ነገሮችን እየተመለከተ ነው። ከዚህ በፊትም እንግዲህ የመሬት መንሸራተት አደጋ በብዛት እየሰማን ነው። በተለይ ደግሞ በዘንድሮ ዓመት ብቻ ብዙ ጊዜ ተደጋግሟል ይሄ ነገር እና አሁን ደግሞ እጅግ በጣም ትልቅ ጉዳት እያደረሰ ነው የሚገኘው። በተለይ ደግሞ በመንገዶች ላይ በሰው ቤቶች ላይ ሰዎችን እያፈናቀለ ነው የሚገኘው። አላህ እስኪ ምህረቱን እንዲሰጠን ሁላችንም ዱዓ እናድርግ። እና በመጀመሪያ የትምህርት ቀን ላይ ወላጆች ልጆቻቸውን ለማስተማር የሚከፍሉትን መስዋዕትነት ተማሪዎቹ በደንብ ተረድተው ዓመት ሙሉ ትምህርታቸውን በአግባቡ እንዲማሩ እንደምትመለከቱት ወላጆቻቸው የሚሰሩትን ከባድ ስራ በስክሪን ያሳዩዋቸዋል። ተማሪዎቹ ይህን ሲመለከቱ ስሜታዊ ይሆናሉ። ዓላማቸውንም ሳይረሱ አጥብቀው እንዲማሩ ይረዳቸዋል ይላሉ። ይሄ ሲስተም በእኛ ሀገር ተግባራዊ ቢደረግ የሚሰራ ይመስላችኋል? ሀሳባችሁ ኮሜንት ላይ እውነት ወንድም በኢትዮጵያን አትክተት። እዚህ ውስጥ አስባችሁታል? የኛው ልጆች እኮ ልክ እረፍት ሲወጡ ሁለመናውን ነገሩን ረስተዋል። እና አትልፋ ብዬ ነው የኢትዮጵያ ልጆች እንደው እንደዚህ በስክሪን ብታሳያቸው ለምን ሂደን አናግዛቸውም ይላሉ። ሰሞኑ እያደረግናቸው ባሉ የመውሊድ ጉዳይም ሆነ የቢድዓ ጉዳይ ከዛ በፊትም የሙዚቃ መሳሪያ ጉዳይ ባደረኳቸው ውይይቶች ሁሉ ማህበረሰብ ውስጥ ያለብን ትልቁ ክፍተት ሆኖ ያገኘሁት በመጀመሪያ ደረጃ የኡሱል الفقه ችግር አለ፣ የቀዋዒድ الفقهية ችግር አለ፣ እንደዚሁም ደግሞ የፊቅህ ራሱ የፍሩዕ ችግሮች እንዳሉ እያስተዋልኩኝ ነውና ስለዚህ ምን ትላላችሁ በእነዚህ ጉዳዮች ላይ? ካሁን በፊት ካቆምኩበት ጀምሬ እነዚህን 3 ፖርሽኖች ለማቅረብ በሞክር ምን ትላላችሁ? ሐሳብ አስተያየት ካላችሁ። እንደምታውቁት ካሁን በፊት በአደሚን አካዳሚ የተለያዩ ድሩሶችን ስሰጥ ነበርና ፊቅሁን ለምሳሌ ሰፊነተ ሰላ ሰፊነተ ነጃ ሁለቱን ሰጥቻለሁ። ፊቅሁ ሱናን ግማሽ ላይ ነው ያቆምኩት። ሌሎች እንትኖችም አሉና ስለዚህ በዛው አፎቱ በልልኝና እኔ በቃኝ፣ እውነት እኔ በቃኝ። እስቲ የምፈልጉ ሰዎች ካላችሁ በስር በኮመንት ስር መጻፍ ትችላላችሁ። እንፈልጋለን ይቀጥልልን በሉና ሐሳብ አስተያየታችሁ ላድርስላችሁ እንደ ሐሳብ። አቤቱ ነሰነስከው እኮ ይንቀት አንተ ቁጭ ብለህ በቃ ፋዘርን እየዳርክ ነው። محمد آمين باركوا نبي يعني ولا رحمته ليل ينقى ويسبى أمتنا አይዞን እኛም ቀን ይመጣል። እውነት እጅግ በጣም ደስ የሚል ዜናና እጅግ በጣም አስደንጋጭ የሆነ ዜና ይዤላችሁ መጥቻለሁ። የነብዩን ጸጉር ሰለላሁ ዐለይሂ ወሰለም ላሳያችሁ ተመልከቱ። አላሁ አክበር። ሁላችሁም ኮሜንት ላይ ፊዳከ አቢ ወኡሚ ወሩህ ያ ረሱላህ ያላችሁ ጻፉ። ሰለላሁ ዐለ ረሱል አላሁ አክበር። በነገራችን ላይ የነቢያችን ሰለላሁ ዐለይሂ ወሰለም ጸጉራቸውም ይሁን ሌሎች ቅሪቶቻቸው በታማኝ መልኩ በትክክለኛ ሰነድ ከትውልድ ወደ ትውልድ እየተላለፉ በመሸይኾች ላይ አድርጉ እስካሁን ድረስ እጃቸው ላይ ያሉ ትልልቅ መሸይኾች አሉ፣ የነብዩ ቅሪቶች ማለት ነው። በታማኝነት መልኩ ለምሳሌ ያክል እንደ ዶክተር ሼክ ጀሚል ሐሊምና ሌሎችም በተለይ ቱርክ አካባቢ በብዛት የነቢያችን ሰለላሁ ዐለይሂ ወሰለም ቅሪተኛል። አላህ እኛንም እንግዲህ በአካል ይህንን ቅሪታቸውን የወዱ ነቢያችንን ቅሪት ተገጥመን ተበሩክ የምናደርግ ባሮች አድርገን ወላሂ ትልቅ እድል ነው። ስሜቱ ከባድ ነው። አላህ ብቻ ይወፍቀን። ቪዲዮን ሼር አድርጉት። ሰላም አለይኩም ወራህመቱላህ። እጅግ በጣም አስደንጋጭና ልብ የሚያሞቅ ዜና ነው። እውነት እኔ እስከ ዛሬ አይቼ አላውቅም። ምናልባት በጫማዎቻቸውን ምናልባት የእሳቸውን ጋሻ ምናምን እንድትመለከቱ ትችላላችሁ፣ ግን ይህንን ነገር አይተን አናውቅም። የወሰድናቸው መሬቶች ከ125 በላይ መሬት ወስደናል አዲስ አበባ ውስጥ። ለአላህ ምስጋና ይገባው። ከዛም ለጠቅላይ ሚኒስትሩ 125 ቦታዎች ወስደናል። ይሄን መስጂድ አፍሪካ ህብረትን የነጃሽን መስጂድ ጨምሮ እኒህን ተከታትሎ መቋጨት፣ ሐጅ ላይ ሰው እንዳይበደል ማድረግ፣ በየመስጂዱ ሮሮ ለቅሶ እንዳይኖር መስገጃዎቹ በትክክል መሰራታቸውን፣ መስጂዱ በንጽህናው መጠበቁን ወርዶ መከታተል ይፈልጋል።
በነገራችን ላይ መጅሊስን እንደዚህ አይነት ብቃት ያላቸው ሰዎች እስቲ ተጠግቶ አብሮ እየተጋገዙ ቢመሩ ምን ይመስላችኋል? ለምሳሌ ያሲን ኑሩ በህዝቡ ደረጃ ያለውን እውነታ ያውቃል። በህዝብ ውስጥ አብዛኛውን ጊዜውን ስላሳለፈ በትምህርትም ይሁን በምንም አይነት ነገር ወይ ህዝብ ውስጥ ነው ያሳለፈው። በዚህ ያክል ደረጃ የህዝቡን ፍላጎት በጣም ተረድቶታል። ሶ ከነሱ ጋር ለምን ተደማምሮ አንድ ላይ ቢሰሩ እስቲ ምን ይመስላችኋል እናንተ እንደ ሐሳብ? አረ ምንም ችግር የለ እኔ ደስ ነው የሚሉኝ። ሲቀጥል ደግሞ በሌላ ዜና ከዚህ በፊት እናንተ ስትሳደቡት የነበረ ከዚህ በፊት እናንተ ያላላችሁት ነገር አለ። ግን አንቺ የሆነ ያላልሽው ነገር አለ። እውነት አላልሽ ማቀስቲ እኔ ምን አደረኩት? እኔ ምን አልኩ? እኔ በላይ ብቻ ነው በደል የምታሳየው። ስለኔና ስለ አንቺ ማውራት እንፈልገው። ምን አደረኩ ደግሞ? እኔ አፈቅርሻለሁ። በጣም የዋህ መልካም ሴት ነሽ። እንድንጋባ ፈልጋለሁ። አስተግፍሩላህ ወአቱቡ ሰውዬ እንዴ ምንም መሆን አያቅተኝም። በእውነት የፈለግሽው ነገር የሚችለው ላንቺ አላንስም። እኔ ስራ እየሰራሁ ነው። ስራ አለኝ። ከማንም ምንም አልፈልግም። አንቀባራ አኖርሻለሁ። ማሻአላህ ተባረክ። አንዴ ይቅርታ ለሰው ባልተርፍ ለራሴ አላንስምና ምናልባት እንደዛ ከጥቅምም አኳያ እያይዘሽ ከሆነ ነው እንደዛ አይደለም። እኔ አንቺን ለማስተዳደር አያቅተኝምና አንቀባራ ነው የሚያኖርሽ። በቃ አለቀ። ሌላ ይቅራ። ኩሽና አትገቢም። ምግብ ነኝ የምሰራለሽ። በቀን 2 እንበላለን። በቀን 3 መብላት የለም። ቁርስ፣ ምሳ፣ እራት የለም። አርፍረሽ ትነሻለሽ። ቁርስ አይበላም እኛ ቤት፣ ምሳና እራት። በቃ አሁን ምንድነው? አሁን እሺ ልጅ ልታገባ ነው። ሶ ሚዜ እንምረጥ እስቲ። ሚዜ ማን ይሆንልን እስቲ እንደ ሐሳብ። እስቲ ሚዜዎች እስቲ መዘጋጀት አለባችሁ። ሁሉም ነገር ይዘገጃጅና ቶሎ ብለን እስቲ እንብላ። እኛም እንረፍ፣ እውነት እንረፍ። ሰዎችን እየቀነሰን እንሂድ እንጂ በጣም እዚህ ጋር በጣም እየተጣበብን ነው። ላገባ ነው እና ማገባው ልጅ ማሜ ይባላል። የማፍረድ አጎቱ ነው። ፋሚሊ ነገር ናቸው እና ኦልሬዲ እኔ ንብረቱን አልፈልግም። ገንዘብ ኖሮ አልኖሮ እኔ አያገባኝም። እኔ የምፈልገው ንጹህ ልቦን ብቻ ነው። እኔ የምፈልገው ንጹህ ፍቅሩን ብቻ ነው። ገብቶሻል? እና በዛ ላይ ኦልሬዲ ተስማምተን ለምን አንድ ድንች ለሁለት ተከፍለን መኖር እንችላለን። መግባባት መስማማት እንችላለን። እኔ የምፈልገው ልቦን ብቻ ነው። እሱ ልቦን ከሰጠኝ ቀስ በቀስ እኛ እርስ በራሳችን ከተስማማን መክበር እንችላለን፣ መውለድ እንችላለን። ገብቶሻል? ይህ እንደፈለገ መሆን እችላለሁ። እኔ እሱ ባለው ነገር ሁሉ ልስማማ እችላለሁ። እኔ በምለው ነገር እሱ ይስማማል። ከዛም በኋላ መኖር እንችላለን እና በዚህ ላይ ብዙ ሴቶች ዋናው ፍቅር ነው። ፍቅር ካለ አንድ በሬ ለሁለት ሰው ይበቃል ነው የሚባለው። በቃ አንድ በሬ ለሁለት ሰው ይበቃል። ዋናው ፍቅር ነው። ፍቅር ካለ ምንም አይነት ችግር የለም። እናንተ መኪና ቤት አትበሉ። አንድ ድንች ለሁለት የሚበላበት ጊዜ ይመጣል። አንድ ድንች ለሁለት በልታችሁ ፍቅራችሁን እያሳደጋችሁ ቤታችሁ ማሞቅ ትችላላችሁ። ተረዳችሁኝ? አታርጉኝ። ነው ማንም እንዳፈራ እኔ ያለው እመን እንጂ አትፍራ የሚባል ነገር አለ። አንተ እመን አትፍራ፣ ችግር የለው። አሁን አይሆንልሽ እህት የሚሚ ጥያቄ መጠየቅ ከፈለግሽ ጠይቂ። ምክንያቱም ይሄ ነው እንግዲህ ውዱ ባለቤቴ፣ በጣም የምወደውና በጣም የማፈቅረው፣ ያለሱ ምንም አይነት መተንፈስ እንደማልችል ላሳውቅሽ እፈልጋለሁ። በጣም ወደዋለሁ፣ አፈቅረዋለሁ። እንድትወጪ ያረጋችሁ እንደው ቀርብኝ የትዳር ኖ በፍጹም አይቀርም። ይኸውልህ አንተ ካላገባኸኝ እኔ ለራሴ የሆነ ነገር አረጋለሁ፣ ራሴን የሆነ ነገር አረጋለሁ። አንተ ካላገባህ ከመቼው እኛ ተደስተን ሳንጨርስ ከመቼው ወደ ፍቺ ሄዳችሁ? ምን ማለት ነው? እኛ ራሱ አንፋታችሁ፣ እውነት አንፋታችሁም። እንዲህ አይነት ቀልድ የለም። እንደዚህ አይነት ቀልድ አይሰራም። እኛ ስራ ፈት ነው እንዴ የምመስላችሁ? ምን ማለት ነው? እኔ ለሰርጉ እየተዘጋጀው ነው። እኔ ምግብ እበላለሁ እየተዘጋጀው ነው። ስንት ነገር እያቀድኩ ባለበት ሰዓት ላይ ቢቀር ችግር አለው? ምን እንደዚህ አይነት ወሬ እኛ አንሰማ። ትጋባላችሁ፣ እኛ ወስነናል፣ አለቀ። ትላንትና ዛሬ በኢትዮጵያ ትምህርት ደረጃ ኢንትራንስ ውጤት የሚለቀቅበት ቀናቶች ናቸው። በእነዚህ ቀናቶች ውስጥ እንግዲህ እጅግ በጣም ብዙ ነገሮችን እየሰማን ዘንድሮ ከ600 ከፍተኛ ውጤት የመጣው 591 ነው። ይህም በተፈጥሮ ሳይንስ ወንድ 591 ያመጣው ዶዶላ ኢፋቦሩ የሚማር አንድ ተማሪ።
ሴት 579 ከ600 አምጥታ መጀመሪያ ያገኘችው ብስራተ ገብርኤል እዚሁ አዲስ አበባ ብስራተ ገብርኤል ትምህርት ቤት ያለች ተማሪ ነች። በማህበራዊ ሳይንስ ከፍተኛ ውጤት የመጣው 562 ነው። እሱም አምቦ ቦርዲንግ ስኩል። ሴት ደግሞ 548 ነው። እሱ ደግሞ ሴንት ጆሴፍ ባፕቲስት ደላሰል። እጅግ በጣም የሚገርመው ነገር ይሄ ልጅ ሙስሊም ሆኖ ነው እንግዲህ በዚህን ያክል ደረጃ ነጥቡን ሰቅሎ ያለፈው። ለዚህ ልጅ ደግሞ አንድ ሰርፕራይዝ አለ። 12ኛ ክፍል ውጤት እንግዲህ በስኬት ተጠናቆ ወጥቷል። አንደኛ የወጣውን ልጅ እንደምናመጣው ቃል ገብታናላችሁ ነበረ። እሱንም ልናመጣው ነው። እንግዲህ ካሊድ በሽር የተባለ ልጅ 591 ነጥብ በማምጣት አንደኛ ወጥቷል። እንግዲህ እንደምታውቁት እኛ ካምፓኒ ላይ በተለይ እነዚህ ሀገር የሚያስጠሩ ሰዎች በጣም ይመቹናል፣ ኩራት ናቸው። ስለዚህ እነዚህ አይነት ሰዎችን ደግሞ መሸለም እንፈልጋለን። ስለዚህ ይሄንን ልጅ ዱባይ አምጥተን አንደኛ ለሀገር ኩራት ነው፣ ከብዙ ሰዎች ጋር እናስተዋውቀዋለን። ሁለተኛ ደግሞ ያያል የአንድን ሀገር እድገት፣ ቴክኖሎጂዎችን፣ ብዙ ነገርና የዩኒቨርሲቲ ላይፉም ላይ ለውሳኔ የሚረዱት ብዙ ነገሮች እናሳየዋለን። እንግዲህ ካሊድ ይሄንን ነገር ሰምተ ከነበረ ኮንታክት አድርገን፣ ቤተሰቦቹ የምታውቁ ሰዎችም ኮንታክት አድርጉን። ፓስፖርት ሬዲ ከሆነ ንገረን። ኤኒዌይስ ኮንታክት አድርገን ቪዛ ሰርተን እዚህ እናመጣሃለን። ዱባይም በሰፊው እናሳያለን። በቀይ ምንጣፍ እንቀበላለን። ካሊድ በሽር እንደዚህ አይነት ሰርፕራይዝን አግኝቷል። በነገራችን ላይ እናንተ ነጥብ አላመጣችሁም ማለት የእናንተ ህልውና እዛ ላይ ነው ማለት አይደል። ዩ ሃቭ ማኒ ቻንስ። እስቲ ለዚህ የሚሆን አጠር ያለች ንግግር ልጋብዛችሁ። ግቡና እቤት በሚዲያ የምታደምጡኝ አሁን እዚህ ያላችሁ እቤት ግቡና እኔ ደከምኩ ለፋውኝ ያ ረብ። አንዳንዶቻችሁም አለፋችሁም አልደከማችሁም አውቃለሁ፣ ተወብሱ። ግን በቃ ወደኩኝ፣ አደም ወድቋል። ጌታዬ ሆይ ወደኩኝ። እኔም ልጅ እንደምታዩ በእኔ እቅድና አሰራር ኖር ያለው እስከ ዛሬ። አሁን ያንተ እቅድ ያንተ አሰራር በእኔ ህይወት ውስጥ ይምጣ በሉት። አንተ በምትፈልገው መንገድ እኔ መኖር እፈልጋለሁ። አሁን መንገዱን አሳዩኝ በሉት እና ጠዋት ተነስተ መንገዱ ይመጣል ማለት አይደለም። እንደዛ አይደለም ሀቢቢ። ሩሚ ምን ይላል? when you are on the road itself appears ይላል። መንገዱ ላይ ስትሆን መንገዱ ራሱን ይገልጥልሃል። ተኝታ አይደለም ሀቢቢ፣ መንገዱ ላይ መሆን አለብህ። ያንን እስቲ ዱዓ አድርጉ። በቃ ዱዓ አድርጉና አላህ እኔ ኡማውን የምጠቅምበት ሀገሬን የምጠቅምበትን በአንተ ካልኩሌሽን አኑረኝ ብላችሁ አላህን ጠይቁት። ለወደቃችሁ አላህ ያንሳችሁ። 12ኛ ክፍል አሁን ላላችሁ ብዙ አትጨነቁ። do whatever you can do። ይኸውላችሁ የምትችሉትን ነገር ጣሩ፣ አድርጉ። ውጤቱን ለአላህ ተውት። ህይወት ይሄ ነው። put your effort, wait the result from Allah። ጥረታችሁን አድርጉ፣ ከዛስ ውጤቱን ከአላህ ጠብቁት። ተጋብተና አላህ ከፍ ያደርጋችሁ። የመፍጠርን ክሬቲቪቲ ኢኖቬሽን የማድረግን በራሳችሁ ኢኮኖሚ ቆማችሁ ሌላውን የምትጠቅሙ እና እናንተ የምትችሉትን ያህል አድርጋችኋል። ነጥብ ካልመጣ ከአላህ ነው፣ አለቀ። ከዚህ በፊት ከእስልምና የወጣች ልጅ አንድ ልጅ ነበረች። እሷ ደግሞ ለዚህ ነገር ምላሽ እየሰጠችን ነው። ምላሿን እንስማው። ሰላም ውድ የኦርቶዶክስ እምነት ተከታዮች፣ በመጀመሪያ ያው እስካሁን ድረስ ከጎኔ ሆናችሁ ላበረታታችሁ በጣም ነው የማመሰግነው። እና ያው ቪዲዮ ለመስራት የተገደድኩት በዚህ ሁለት ቀን ያው አጀንዳ ስለሆነው ነገር መልስ ለመስጠት ፈልጌ ነው። እና ያው በዚህ ሁለት ቀን በሚሰማው ነገር አብዛኞቻችሁ ያው የተለያየ ነገር የተለያየ ምክንያት በተለያየ ነገር አጀንዳ አድርጋችሁ እያወራችሁ ነው። እና ያው እኔ መልስ መስጠት የምፈልገው ለምታከብሩኝ ነው። አክብራችሁ አይዞሽ ከጎንሽ ነን በርቺ ለምትሉና ያው ማሳወቅ ያለብኝ ነገር ስላለ ያንን ነገር ለማሳወቅ ነው። በመጀመሪያ እኔ እምነቴን የቀየርኩት ማንም ሰው ገፋፍቶኝ፣ ማንም ሰው ክርስቲያን ሁኚ ወይም ኦርቶዶክስ ሁኚ ብሎ ሰብኮኝ ወይም ደግሞ በምንም አይነት ምክንያት እንዳልሆነ ሁላችሁም እንድታውቁልኝ እፈልጋለሁኝ። እኔ በራሴ ቢያንስ ከ2 ዓመት በፊት ነው ይሄንን ነገር የጀመርኩት። ያው ግን እስከዛሬ ድረስ በተለያየ ምክንያት ምንም አይነት ውሳኔ ላይ አልደረስኩም ነበረ። አሁን ግን ከ6 ወር ነው ከ7 ወር በፊት ውሳኔ ላይ ደርሼ በስነ ስርዓት አባቶች ጋር ሄጄ መጠመቅ ፈልጋለሁኝ ስላቸው ያው የሚቀርሽ ትምህርት አለ፣ መጠመቅ ከፈለግሽ ስለ ኦርቶዶክስ ማወቅ ያለብሽ አንዳንድ ነገሮች አሉ ብለው ያው
እንዲሄድኩኝ አላጠመቁኝም። መማር ማወቅ እንዳለብኝ ነገሩኝ። ከዛ በኋላ ትምህርት ጀመርኩኝ። ለ5 ወር ለ4 ወር ያህል እየተማርኩኝ ነበረ። ያው ትምህርቴን ከጨረስኩኝ በኋላ እዚህ ደረጃ ደርሻለሁኝ እና ሁላችሁም እንድታቁልኝ የምፈልገው እኔ እምነቴን የቀየርኩት ለማንም ብዬ እንዳልሆነ ማንም ገፋፍቶኝ እንዳልሆነ እንድታቁልኝ እፈልጋለሁኝ። ሁላችሁንም በጣም ነው የማከብራችሁ። ከጎኔ ሆናችሁ ላበረታታችሁኝ በጣም ነው የማመሰግነው እና ሁላችሁም እንድታቁ የምፈልገው እኔ ለማንም ብዬ ማንም ገፋፍቶኝ እኔ ማንም ሳያቅ ነው እዚህ ደረጃ ያደረሱት። ሁሉም በሚዲያ ነው ያወቁት፣ ቤተሰቦችም ሁሉም አጠቃላይ። እኔ ማስረዳት ምንም አልፈለኩም። ያው እስከዛሬ በራሴ መንገድ ለብዙ አመታት ተምሬ ለብዙ ጊዜ ጠይቄ ነው እዚህ ደረጃ ያደረስኩት። ይህንን ነገር እንድታቁልኝ እፈልጋለሁ። ድንገት ተነሳስቼ ወይም ማንም ሰው ገፋፍቶኝ ወይም በስሜት እምነቴን እንዳልቀየርኩኝ እንድታቁልኝ እፈልጋለሁኝ። በተረፈ ያው ሁላችሁንም በጣም ነው የማመሰግነው። ያው በዚህ ሰዓት ከጎኔ የሆናችሁትን በጣም ነው። ሃይማኖት የግል ነው። የፈለግሽውን ሃይማኖት የመከተል መብት አለሽ። ላኢክራሀ ፊዲን፣ በቃ ዲን ላይ ማስገደድ የለም። ሁሉም ሰው ወደ ፈለገበት መሄድ መብቱ ነው። ያዋጣኛል ካለ ወደዛ መሄድ መብቱ ነው። እኛ ግን ዲናችን ምን እንደሆነ ብቻ ማስረዳት ነው ከኛ የሚጠበቀው። ከዛ በኋላ እኛ ስራ አይደለም። አላህ የፈለገውን ሰው ይመራል፣ የፈለገውን ሰው ነዋ። ነገሩ እንደዛ ስለሆነ እኛ ምንም የሚያስጨንቀን ነገር የለም። ለዛሬ ያዝንላችሁ ፕሮግራም በዚሁ ይጠናቀቃል። በቀጣይ ቪዲዮ እስከምንገናኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።